እንግዲህ የአጎቷን ልጆች ሀብትና ንብረት እንግዲህ ሞጠጥ አድርጋ በልታለች። የሚያሳዝን ነው። በኩላሊት በሽታ ተይዣለሁ ታምሜያለሁ ብላ ለካ እሷ አጅሪት እያጥበረበረቻቸው ነበረ። ይሁን እንጂ እንግዲህ የቤዛን ሀብትና ንብረት እንግዲህ እንዳለ በራሷ ስም አዙራ አሁን ላይ በቤዛ ቤት እየተንደላቀቀችበት ትገኛለች። ቤዛ በተቃራኒው እንግዲህ የሳሚ ጥገኛ ሆና ቀርታለች። ቤዛ ሁሌ በዙሪያዋ ምንም አይነት ገንዘብም ሆነ ሀብት የላትም። ቤት ራሱ የላትም። ያው ጎዳና ወጥታለች በሏት። እንግዲህ ባጭሩ እንግዲህ ትሄጅ ነበረች እስከዛሬ ድረስ ጎዳና የወጣችው። አሁን በተቃራኒው ቤዛ ራሷ የሳሚ ጥገኛ እና ከሳሚ ቤት እየኖረች እንዲሁም ደግሞ እየተደዳደረች ትገኛለች ከባሏ ጋር። በክፉ ቀን እንግዲህ ያችን አክስቷን ታውቃ እንዲሁም ደግሞ እህቷንም በማግኘቷ ተደስታ ሳትጨረስ ነበር ይህ ነገር የተከሰተባት። ሉላ ምንም እንኳን እንግዲህ ወይዘሮ ዘርፌ ወይም ደግሞ ባዩሽ ሀብትና ንብረቷን በራሷ ስም ማዞር አልሰጥሽም ብትላትም አሁንም ቢሆን እየተከራከረ ትገኛለች። ይህ ሀብትና ንብረት በእርግጠኝነት የቤዛ ነው፣ ስለዚህ መዞር አለበት፣ በእሷ ስም ነው እንጂ መሆን ያለበት በአንቺ አይደለም በማለት እንግዲህ ሉላ ልትከራከር ብትሞክርም አጅሬት ደግሞ በጭራሽ አይሆንም፣ አልሰጣትም፣ ሀብቱ የኔ ነው እያለችም ትከራከራለች። በሌላ በኩል እንግዲህ ወይዘሮ ዘርፌ እያሰበችው አንድ ሀሳብ አለ። ሉላ ነፍሰ ጡር በመሆኗ ግን ደግሞ ከዶክተሩ ጋር ልታጣምራት እንፈልጋለች። ዶክተሩ ከቤዛ የበለጠ ሀብታም ስለሆነ ምናልባትም እንኳን እንግዲህ የእሷ አላማን ያቀድ አዲሱ ዶክተርን ገለነው የእሱን ሀብትና ንብረት ለምን አንወስድም የሚል አመለካከትም አድሮባታል። ሉላ በዚህ ጉዳይ እስኪ መጀመሪያ የያሽውን ሀብት ቢዩ በልተሽም ጨርሽ ወደ ሌላ ገና ከመሄድሽ በፊት። እኔ እኮ ልጅሽ ነኝ፣ ልትሸጭኝ አስበሽ ነው፣ ግን በገንዘብ ይህን ያክል ዓመት ስታሳድገኝ እና ስታኖርኝ እኔ ያላውቅሽም ማለት ነው። በጣም ነው የጸጸተኝ እማዬ እያልኩ የጠራሁብሽ ቀናቶች በማለት እንግዲህ ሉላ የጸጸት ኑሮዋን እንግዲህ ያሰምታታለች። ይሁን እንጂ ዘርፌ ምንም ድንቅ አልሰጣትም። ምን አገባኝ ታዲያ እኔ እስከዛሬ ድረስ አሳድጌሻለሁ፣ አኑሬሻለሁ። ከአሁን በኋላ ብትናገረኝም ብትሰድብኝም አያገባኝም፣ ሀብትና ንብረቴ ብቻ ይኑሩልኝ በማለት እንግዲህ ሉላን እያስከፋቻት ነው። ዶክተር ሮቤል እንግዲህ ሉላ እርጉዝ እንደሆነች ያውቃል። ይሁን እንጂ ቤዛን ከልጅነቷ ጀምሮ ስለሚወዳት አሁን ደግሞ የእሷን አይነት መልክ ስላላት አብሮ ከእሷ ጋር ለመሆንና ጊዜ ለማሳለፍ እንዲሁም ደግሞ ወደፊት ሚስቱ እንድትወድ እየተመኘ ነው። ሉላ ይህንን በሰማችበት ጊዜ በጭራሽ የማይከሰት አይችልም፣ እኔ ያንን የእህቴን ጠላት ማላገቡ አልችልም ብላ አክስቷ ጋር ብትሟገትም አክስት አሻፈረኝ፣ ከአንቺ በላይ ገንዘብ ይበልጥብኛል ብላታለች። በሌላ በኩል እንግዲህ አሸብር የሚባል የሳሚ ተቀናቃይ መጥቶለታል። ሉሲ እንግዲህ ከገጠር ኮብላ አላገባም ብላ ወደ ሳሚ እንደመምጣቷ የአሸብር የተባለ ሰው እንግዲህ ሚስቴንም አቀምቶ ሳሚ በሰላም አይኖርም በማለት ሽጉጡን ደቅኖ እንግዲህ የሳሚን ቤት እያፈላለገም ይገኛል። ዶክተር ሮቤልም እንግዲህ ካፌ ቁጭ ብሎ ከዘርፌ ጋር ስልክ እያወራ በነበረበት ሰዓት አቶ ሽብሬ የሚባለው መጥቶ እንግዲህ ይህች ልጅ ታውቃታለህ ወይ በማለት ፎቶዋንም አሳይቶን ነበረ። አቶ ዶክተርም እንግዲህ እንዴ ይህችንማ ካውቃታለሁ ደግሞ የምትኖረው ከሳሚ ጋር ነው በማለትም ጠቆመው። ይህች እንዴት ነው እዛ ልትኖር የምችለው? በቃ አሁኑን ያንን ቤት አሳየኝ፣ ከዛ በጥቂት ነው ፈራርሽ ጭንቅላቱን ቤቱንም አቃጥዬ የሚሄድ እያለ ይጎርራል። እንግዲህ ዶክተርም ያው የሚጠቅመውን ሰው ስላገኘ በዚህ ጉዳይ እሺ ምንም ችግር የለም እኔ አሳያለሁ በማለት እንግዲህ ወደ መኪና ውስጥ ነበር ይዞት የገባው። ዶክተርም እንግዲህ ያው እንግዲህ ጠላቶቹን እንዲጨርሱለት ስለፈለገ ይህንን መሳሪያ ባከደ በቃ አድርገው በገንዛቸ ደግሞ ጠላት እንዳላፈራ እያለ ነው። እንግዲህ ያው ደግሞ እንደ አጋጣሚ ሆኖ ደግሞ መሳሪያ ወደ ራሱ ዞር ሲልበትም በገንዛቸ ችግር ልፍጠር እንዲህ በማለት ያው ዶክተር ፈርቶ ነበር። ምናልባትም ሳያስበው ደግሞ ዞር ብሎ ወደ እኔ ቤት ተኮሰስ በማለት እንግዲህ ነበር ያሰበው። ግን ምንም ሳይሆን ወደ እነሳሚ ቤት ሂዷል። ቤዛ እንግዲህ በአሁኑ ሰዓት ማንንም ሰው ማመን አልችልም ከሳሚና ከሱራፌል ውጭ በማለት እንግዲህ ኩርትም ብላ ከነሳሚ ቤት ተቀምጣለች። እንግዲህ ምን የመሰለ ምግብ ሰርቶ በላሽ ማለት ነው አጅሬ። ሱራፌልም ምግብ ካልጣፈጠሽ እዚህ ቤት የሚሰራው ነገር እኔ ሰርቻ በላሻለሁ ምንም ችግር የለውም በማለት ቤዛን ይጠይቃታል። ቤዛም ምንም ችግር የለም አሁን ሉሲ ሰርታ ብልታኛለች፣ እስኪ በኋላ ሰራለሁ በቃ ብሏትም ነበር። እንዲሁም ደግሞ ፈታ እንድትልካለችበት ድብርትም እንድትወጣ በማለት ዛሬ እኔ ወደ ውጭ ይጀጋብዝሻለሁ ይላታል። እሷም እንግዲህ
በመጨረሻው ዘመን የታክሲ ሹፌር ልትሆን ነው እንዴ? ሹፍርና ልትሰራ ነው ወይ እያለችው ነው እንግዲህ። ምክንያቱም ምንም አይነት ሀብትና ንብረት የላቸውም አሁን ላይ። ይህ ነገር ደግሞ በጣም ሸሙኖባታል። በቃ ልቧ ጥፍት አለ ማለት ይቻላል። ሁሉን ነገሯ እንግዲህ ያች አክስቷ ተቆጣጥሮ እሷ በራሷ ቤት እንደፈለጋት መሆን አቅቷት በሰው ቤት ኮርትም ብላ ተቀምጣ፣ ይህ ነገር ደግሞ ያው ለባሏም ለእሷም ሰቀቀን ሆነ። ሳሚም እንግዲህ ሉላን አግኝቷን ነበረ። ሉላም እንግዲህ አክስቷ ከዛ ዶክተር ጋር እንደምታጣብሳት ነገረችው። ሳሚ ያሰብማ እንደዚህ መሆን የለበትም በጭራሽ። አሁን እኔ እህቴን ባገኘት ደስ ይል ነበር፣ ግን ደግሞ ማግኘት አልችልም ትለዋለች። ስለ እህቷም ጠይቃለች። እንግዲህ ቤዛ በጣም ደህና ናት ይላታል። ይሁን እንጂ እኔና እሷ ብንገናኝ አሁን ላይ ሌላ ችግር ነው የሚፈጠረው እና አይዞህ በጣም እንደምወዳት ንገርልኝ ትለዋለች። እሱም እንግዲህ ምንም ችግር የለውም አታስቢ በማለት ብዙ ካወራትም በኋላ የብሶቷን ወደ ቤቱ ነበር የተመለሰው። እንግዲህ ሉላም ያው ወደ ቤት ከተመለሰች በኋላ አክስቷ ቁማ ነበር የጠበቀቻት። ዶክተሩ ወደዚህ ቤት ሊመጣ ነው እና የራት ግብዣ አለን ትላታለች። ደግሞ የዶክተሩን ገንዘብ እኮ እንዲ አሁንማ በቁሙ ገለ ነው እንካፈለው እንደምትይ እያሰብኩ ነው፣ እየተጠራጠርኩ ነው። ቆይ ግን በእኔና በእህቴ ላይ ያደረሽው በደልና ግፍ እንደው አልበቃሽ ብሎች ነው ወይ ደግሞ እሱ የምታመጩ ይላታል። እሷ ባክሽ ልጅ ነፍሰ ጡር ነች፣ ምንም አያደርግሽም፣ ሲጀመር አንድ ላይ ሆኑና ወዶሻል እያለቻት እንግዲህ ያው አንድ ላይ እንዲሆኑ እያደረገች ነው። በዚህ የተነሳ ሉላ እኔ አልፈልግም እሱ ጋር መሆን ብትላትም አክስት ግን እየሰማች አልነበረም። አክስት የሚታየት አሁን ላይ ገንዘብና ገንዘብ ብቻ ነው። በቃ ሉላንም ትሽጣት እርጉዝንም ትሁን ምንም ትሁን ብቻ አያገባትም። ዋናው ነገር ገንዘብ ታገኝ። እንግዲህ ዶክተርም ያው እንዴት ከሀብት ላይ ሀብት እንደምትጨምሪ እኔ እነግርሻለሁ ብሏታል። ዘርፌም እንግዲህ እንደዛ ከሆነማ ሄድ ሊያመልጠኝ አይገባም በማለት ነው እንግዲህ ሉላን ለመሸጥ የተስማማችው። እንግዲህ በሌላ በኩል ያው ሳሜም ወደ ቤት ከተመለሰ በኋላ እንግዲህ ምግብ እየበሉ ነበረ። ሱራፌል የመሰለ ምግብ ሰርቶ ጠብቆት እየበሉ ነው። እንደዚህ ባለሙያ ትሆናለህ ብዬ ጠብቄ አስቤ አላቅም፣ እንዴት ነው የሰራው ይለዋል። እንግዲህ እኔ ምንም አይደለም እያለ እየሞገሰ እየበላ ነበር። ቤዛ ግን እየተበላት አልነበረም ምግቡ፣ በሀሳብ ስምጥ ብላለች። ሳሚ ሙያ እንዴት ነው በማለትም እንግዲህ ሱራፌል ጠየቀው። አይ ዳቦ በምሬንዳ ምንም አልልም፣ ያው የሉሲማ ታይቷል እያለውም ነበረ። ሉሲ እንግዲህ ወደ ሱቅ ወጣ ብላ እስካሁን አልተመለሰችም። በዚህ መሀል እንግዲህ እህትሽን አግኝቻታለሁ ቤዛ በማለት ያናግራታል። እንግዲህ ቤዛ ስለ እህቷ ማንንም መስማት አልፈለገችም፣ እንዲሁም ደግሞ ማንንም ማመን አልፈለገችም። ሁለታችሁም ብቻ ነው ማመን ያለብኝ እያለ እንግዲህ ስታወራቸውም ነበር። ሳሚም አንድ ሀሳብ አምጦላታል። ዶክተሩ ያችን እህቷ እንደሚፈልጋት እየነገራትም ነበረ። በዚህ የተነሳ እንግዲህ ሀሳብ የመጣላት ምንድን ነው፣ በመጀመሪያ ያው ሳሚ ነው ሀሳቡን ያመጣው። ለምን ቤዛ በሉላ ቦታ ሆና እሱ የሚያቀራቸውን እያንዳንዱ ነገር እንዲሁም ደግሞ መቀራረብ ከፈለገ ራሱ ቤዛ ለምን አቀርብም የሚል ሀሳብ ነበር ያመጣለት። ሁለቶች እንግዲህ ወንዶች በጨረሽ ማይ ነገርማ ሊሆን አይችልም አሉ። ቤዛ ሀሳባችሁ ምንድን ነው? በአሁኑ ሰዓት ግዳይ ራሱ ካላችሁ ሊገለው ይችላል፣ ብቻ ሀሳባችሁን ንገሩ ምንድን ነው ብትላቸው አልተናገሩም ነበረ። እንደምንም ብለው እንግዲህ ሀሳቧን ይነግሯታል ማለት ነው። ቤዛም እንግዲህ ስትበላ የነበረውን ምግብ ትትውት አድርግና ቁጭ ትላለች። እነሱም ጥርግ አድርገው ከበሉ በኋላ ወደ ግቢ ነበር የወጡት። እንግዲህ ሉላም በተዘጋጅ አዎ ያ ዶክተር ሊመጣ ነው ትላታለች። አክስት እንግዲህ ፏዝ እንጥብላለች፣ ምግብም ሰርታለች። ጠረጴዛው ሞልት ብሏል በምግብ። ሉላም እንግዲህ ይህን ነገር ስታይ ማን ሊመጣ ነው? መቼም ያው የሞቴን ድግስ እየደገሽልኝ እንደሆነ አልጠራጠርም ትልና ያው ብቻ ይጋጫሉ አክስት እነሷ። ቆይ እኔ እኮ ነፍሰ ጡር ነኝ፣ ለምንድን ነው እንደዚህ ማድረግ የፈለግሽው ብትላት እንግዲህ ወይዘሮ ዘርፌ እኔ አያገባኝም አይመለከተኝም እያለች ነበር። ይሁን እንጂ ችግር የለም በቃ በማለትም ያው ሉላም እየተመናጨቀች ቢሆንም እንግዲህ ልብሷን ለመቀየር ተገዳለች። በሌላ በኩል እንግዲህ አጅሪት ቤዛ ለምን እኔ በሷ ቦታ አልሆንም፣ ሳሚ ሄድና ንገራት እያለች ነው እንግዲህ ሉላን። ሉላ ከሳሚ ቤት ትመጣለች። ቤዛ ደግሞ ወደ ራሷ ቤት ትመለስና ሉላን ሆና ትተውናለች። እንግዲህ ሀሳቡ በጣም ከባድ ነው። ያው የእህቷን ቦታ ልትሸፍን ነው፣ እንዲሁም ደግሞ ሉላ ላይ በማለት እንግዲህ የገንዘብ ቤቷ ሄዳ ሁሉን ነገር በስሟ ልታዞር ነው። ምክንያቱም ዘርፌና ሱራፌልን እንደዛ አድርገው ስለነበረ፣ እንዲሁም ደግሞ ያ ዶክተርም ሀብቷን በዚህ አይነት ሁኔታ ጭብርብሮ ስለሆነ የወሰደው። አሁን ቤዛ የምታስበው ምንድን ነው፣ የራሴን ሀብት በእርግጠኝነት አስመልሳለሁ እንደዚህ ካደረግኩ የሚል ግምት አላት። ሱራፌል ይህንን ሀሳብ ሊደግፈው አልቻለም። ምክንያቱም አንድ ነገር ቢያደርግሽስ እያላት ነው። እንዲሁም ደግሞ ምንም እንዲነካሽ አልፈልግም ብሏታል። በእርግጥ ያ ዶክተር እኔ
ነፍሰ ጡር እንደሆነች ስለሚያውቅ ሉላን በእርግጠኝነት አይቀርበኝም አይጠጋኝም ብላ ነው ያሰበችው። ግን የዶክተሩ ስራ ደግሞ ምን እንደሆነ አይታወቅም። ምናልባትም እንግዲህ ምንም እንኳን ሉላ እርጉዝ ብትሆን ልጠጋሽ ህዝቧ ላይ የኔ ነሽ ብሎ ሊቀርባትም ይችላል። እንግዲህ ያው እምቢ ብለዋል። ሁለቶች ወንዶች ተከራክረዋል። አትሄድም እያሏት ነው። በዚህ መሀል እንግዲህ አሸብር ይመጣና በጣም ያስደነግጣቸዋል። እንግዲህ ሽጉጥ ከላያቸው ላይ ደቅኖባቸው ነበር። ምን እንደሚያደርጋቸው አይታወቅም። ቤዛ እንግዲህ የቷን ቦታ ለመሸፈን ተገዳለች። ሀብትና ንብረቷን እንግዲህ ለማስመለስ ቆርጣ የተነሳችም ይመስላል። የዛሬ ቪዲዮአችን እንግዲህ ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።